ሰላም የፋኖስ ሲኒማ ቤተሰቦች ከመጀመራችን በፊት ላይክና ሰብስክራይብ ማድረጋችሁን አትርሱ። የዛሬው ታሪካችን የሚጀምረው በአንድ የመዝናኛ ፓርክ ውስጥ ከእናቱ ጋር እየተጫወተ ካለ ትንሽ ልጅ ነው። በድንገት እየተጫወተ ሳለ እናቱ መስተወሯን ያስተውላል። እናቱን ፍለጋ በየቦታው ይሮጣል። ነገር ግን በድንጋጤ በየትም ቦታ ሊያገኛት አልቻለም። ጭንቀት ይወርሰዋል። ክፉኛ ታሞም በድንገት ራሱን ስቶ ይወድቃል። ሲነቃ አያቱ ወደ ዶክተር ይወስዱታል። ከዚያም ያ ብርቅዬ ጀግና ልጅ በአንድ በሽታ እንደተያዘ ይደርሱበታል። ከእንግዲህ ሰዎችን በፊታቸው መለየት ወይም ማስታወስ አይችልም። እዚያም የኛ ጀግና አንድ ብርቅዬ በሽታ እንደያዘው ይደርሱበታል። አመታት ያልፋሉ። ጀግናችን ያድጋል። እሱ ሀብታምና መልከ መልካም ሆኖ ይመጣል። ነገር ግን አንድ ትልቅ ጉድለት እንዳለበት እንረዳለን። እብሪተኛና የማይቻል በመሆኑ ማንንም ሰው በግንኙነት ማቆየት አይችልም። እንግዲህ ብቸኛ ጓደኛው ናን ሊረዳው ይሞክራል። ናን ሲደውልለት የኛ ጀግና ቸኮሌት መጠጡ ገና ስላልደረሰለት ይበሳጫል። አብረው የነበረችው ጻፊ ልክ እንደ ሌሎቹ በሙሉ ጥላው እንደጠፋችና እስካሁን አዲስ እንዳልቀጠረ ይደርሱበታል። ጀግናችን ግን ምንም ግድ የለውም። ናንን ይህንን ነገር አንተ ተወጣው ይለዋል። ከዚያም በደቂቃዎች ውስጥ ፊቴ እንድትሆን እፈልጋለሁ ይላል። ይህ የናንን እናት ያስቆጣታል። እሷ ልክ እንደ ካሜሊዮን ባህሪ ያላት ሴት ናት። ጀግናችን በልጇ ላይ ያለውን አያያዝ በጣም ትጠላዋለች። ናን የጀግናውን ስራ ሁሉ ለብቻው እየሰራ ራሱን ስለሚያደክም ዘወትር ትወቅሰዋለች። ወዲያውኑ አዲስ ጸሐፊ መቅጠር እንዳለባቸው ተወተውተዋለች። አሁን ወደ ጀግናችን እንሸጋገር። ስሟሪ ይባላል። ከእናቷ ጋር ኬክ በማድረስ ትሰራለች። በስራዋ ተወዳጅና ልምድ ያላት ትመስላለች። ከተመረቀች ረጅም ጊዜ ቢሆናትም እስካሁን በሙያው አልሰራችም። ቤት ስትደርስ እናቷና አያቷ ስለ እሷና ዕድለቢስነቷ ሲያወሩ ትሰማለች። ስራ ባመለከተች ቁጥር በሚገርም ሁኔታ ውድቅ ትደረጋለች። የጥፋተኝነት ስሜት እየተሰማት ቀጥሎ ላላት የቃለ መጠይቅ ያላትን ሁሉ ለማድረግ ትወስናለች። በማግስቱ ለቃለ መጠይቁ ትዘጋጃለች። ይህ በእንዲህ እንዳለ ጀግናችን ወደ ቢሮ ይደርሳል። አገልጋዩ ቸኮሌት መጠጡን ይዞለት በፍጥነት ይገባል። እሱ ግን መጠጡን አይወደውም። በመሆኑም ቶሎ ጸሐፊ ለማግኘት ሲል የቃለ መጠይቁን ሰዓት ወደፊት ያንቀሳቅሰዋል። በተመሳሳይ ሰዓት ጀግናችን ወደ ኩባንያው እየሄደች ሳለ በድንገት የስራ ቃለ መጠይቁ ሰዓት ወደፊት መዞሩን የሚገልጽ ስልክ ይደርሳታል። በሰዓቱ ለመድረስ ትሮጣለች። ናን በድንገት ጀግናው የቃለ መጠይቁን ሰዓት በስሜት እንደቀየረው ይረዳል። ጸሐፊዋ ከአንድ ሰው በስተቀር ሁሉም ተወዳዳሪዎች መድረሳቸውን ትነግራቸዋለች። ናን የሪን ፋይል ሲያይ ይወዳታል። በመሆኑም እንዲጠብቋት ይጠይቃቸዋል። ጀግናችን በጣም ተጨንቃ በየቦታው እየተደናቀፈችና እየተሳሳተች ትደርሳለች። ጀግናችን ገብቶ ያያታል። ነገር ግን እንደተለመደው ፊቷን ሊያያት አይችልም። እሷን ከማሸማቀቅና ቁመኗን ከማሾፍ ወደ ኋላ አይልም። ምንም እንኳ ፊቷን ፈጽሞ ማየት ባይችልም፣ ነገር ግን ጀግናችን ደካማ አይደለችም። ዝም አትልም። ትመልስለታለች፣ ራሷን ትከላከላለች። እናም በሰዓቱ እንደደረሰች ቀጠሮን የቀየሩት እነሱ እንደሆኑ እና ይቅርታ መጠየቅ ያለበት እሱ እንደሆነ በመንገር በሰው ሁላ ፊት ታሳፍረዋለች። ጀግናችን ምንም ግድ የለውም። አሁንም ቢሆን ውድቅ እንደተደረገች በግልጽ ይነግራታል። በተጨማሪም አለባበሷን እንዳልወደደው ያክላል። ይህ ጀግናችንን በጥልቀት ይጎዳታል። እሱ ላይ ላዩን የሚያይ አስተሳሰቡ የጠበበና ሰዎችን በመልካቸው ሊፈርድ የማይገባው ሰው መሆኑን ትረዳለች። ስለ ኩባንያውና ታሪኩ ማውራት ትጀምራለች። ከማንም በላይ ስራውን እንደምትረዳው ታሳያለች። ጀግናችን በራሷ መተማመንና በትዕቢቷ ይበሳጫል። ነገር ግን እድል ሊሰጣት ይወስናል። ወደ ቢሮ እንድትመጣ ይጠይቃታል። ሲቪዋን እያነበበ ሳለ እሷ ሁልጊዜም ጎበዝ፣ ፈጣን፣ አስተዋይና ልዩ የማስታወስ ችሎታ ያላት ሴት መሆኗን ይረዳል። በአንድ ቅድመ ሁኔታ ሊቀጥራት ይወስናል። ባህሪዋንና ቁመናዋን መለወጥ አለባት። ልትቃወም ስትሞክር ይህ ከእንግዲህ ቅድመ ሁኔታ እንዳልሆነ ይነግራታል። ግዴታ ነው። ትልቅ የተቆለለ ወረቀት ያስረክባታል። ሁሉንም በቃሏ እንድታጠና ያዛታል። አንዲት ቃል እንኳ ከረሳች ከስራ እንደምትባረር ያስጠነቅቃታል። ጀግናችን በጭካኔውና በፍርዱ ደንግጣ ትወጣለች። ናን ከበስተኋላዋ ተከትሎ በመሄድ ሊያረጋጋት ይሞክራል። በመጨረሻም በራሱ ለስላሳ አንደበት አለባበሷንና ቁመኗን እንድትቀይር ያስማማታል። እሷም በመጨረሻ ትስማማለች። አብረው ሾፒንግ በመሄድ አዳዲስ ልብሶችን ይገዛሉ። ያንን ያልተለመደ የፀጉር አሰራሯንም ትቀይራለች። በዚህ ሂደት ውስጥ በጣም እየተቀራረቡ በመምጣታቸው በመካከላቸው ጥልቅ ጓደኝነት ስሜት ይፈጠራል። እናም እውነተኛ ስሟን ለማወቅ ይበቃል። ስለ እናቷና ስሟን ለምን በጣም በምትወዳት ጓደኛዋ ስም እንደሰየመችው ትነግረዋለች። ናን በዚህ በበሰለ ብልህነቷ በስሟ በስተጀርባ ትልቅ ምስጢር እንዳለ ይገምታል። እናም ውድ ተመልካቾቻችን ይህ ለታሪኩ ትልቅ መገጣጠሚያ ነውና ልብ ብላችሁ ተከታተሉን። ጀግናችን በአዲሱ ልብሷና የፀጉር ስታይሏ ወደ ቤት ስትመለስ እናቷ ትደነግጣለች። ገንዘብ ሰርቃም የመጣች ይመስላታል። ሪ ግን ሁሉም ነገር በኩባንያው ሂሳብ መሸፈኑን ታስረዳታለች። እናቷም እኔ ሁልጊዜም በልጅ እምነት ነበረኝ፣ በመጨረሻም እድሏ ተቀየረ እያለች በደስታ ትጮኻለች። ሪ አሁንም በሙከራ ጊዜ ላይ መሆኗን ትገልጻለች። ነገር ግን ስራውን በቋሚነት እስክታገኝ ድረስ እንደማታርፍ ትናገራለች። የተሰጣትን ወረቀቶች በሙሉ በቃሏ ለማጥናት ሌሊቱን ሙሉ ባለመተኛት ጥረት ታደርጋለች። በማግስቱም ናን የገዛላት
የሚፈልጋትን ልብስ ለብሳ ወደ ኩባንያው ታመራለች። ናን በውበቷ ተደሞ ፈዞ ይቀራል። አሁን አብራቸው ለመስራት ሙሉ በሙሉ ዝግጁ መሆኗን ይረዳል። ከጀግናችን ጋር ትገናኛለች። እሱም በልቡ በውበቷ ቢደነቅም ስሜቱን ለመደበቅ ይሞክራል። ወዲያውኑ ግን የሚወደውን የቸኮሌት መጠጥ እንድታዘጋጅለት ያዛታል። ካልተሳካላትም ከስራ እንደሚያባራት ያስፈራራታል። እየተጨነቀች መጠጡን አዘጋጅታ ታቀርብለታለች። ሲቀምሰው ግን ይደነግጣል። መጠጡ ልክ እሱ እንደሚፈልገው እንዲያውም ከዚያ በበለጠ መልኩ ፍጹም አድርጋ ሰርተዋለች። አሰራሩን እንዴት ልታውቅ እንደቻለች ይጠይቃታል። እሷ ግን ቀለል ባለ መንገድ በጣም አስገራሚ ነገር የፈጠርኩ ይመስል ለምን እንዲህ ትሆናለህ? ተራ መጠጥ እኮ ነው ስትል ትመልስለታለች። እሱ ግን ቀደም ሲል ብዙ አገልጋዮች ቢቀጥርም ከሷ በስተቀር ማንም በትክክል ሊሰራው እንዳልቻለ ያምናል። እንዴት እንደተማረችው እንድትነግረው አጥብቆ ይወተውታታል። ከሁኔታው ለማምለጥ ስትል እናቷ እንዳስተማረቻት ትነግረዋለች። አሁን በሱ ላይ የምትጠቀምበት ትልቅ መጫወቻ አግኝታለች። ከስራ ካባረራት የአሰራሩን ሚስጥር አብሮ ይጠፋል ማለት ነው። እሱ ግን ከመልቀቋ በፊት ለሌሎች አገልጋዮች በሙሉ ማስተማር እንዳለባት ይነግራታል። እሷ ግን ፍቃደኛ አትሆንም። አሰራሩን በገንዘብ ሊገዛት ቢሞክርም አሁንም እምቢ ትለዋለች። በንዴት ጦፎ 3 ሲኒዎች እንድታዘጋጅ ያዛታል። ካረፈደች ግን አሰራሩን ሰርቃለች ብሎ እንደሚከሳት ያስጠነቅቃታል። በንዴት እየተንገበገበች ትወጣለች። ለናንም ሰውየው ምን ያህል እብሪተኛና ጨካኝ እንደሆነ አምርራ ትነግረዋለች። ናን ግን ይቅርታ እንድታደርግላትና እንድትታገሰው ይለምናታል። ቆየት ብሎ ጀግናችን ወደ አንድ ድግስ ይዟት ለመሄድ ይወስናል። የምታጠናውን ዝርዝር ከሰጣት በኋላ በጣም ውድ ወደሆነ የልብስ መደብር ይዟት ይሄዳል። ይህ መደብር ተራ እንዳይመስላችሁ በጣም ውድና ቅንጡ ነው። ዋጋውም ሰማይ የነካ ነው። አንድ ቀሚስ መርጣ ስትለብሰው ጀግናችን ምንም እንኳ ፊቷን በግልጽ ማየት ባይችልም በውበቷ ክፉኛ ይማረካል። በእውነቱ ድንቅ ነው ይላል። ወደ ድግሱ እየሄዱ ሳለ ሰዎችን በፊታቸው መለየት ስለማይችል ማን እየመጣና ማን እየሄደ እንዳለ እንድትነግረው ሁል ጊዜ ከጎኑ መሆን እንዳለባት ይነግራታል። በድግሱ ወቅት ታንያ የምትባል በጣም ቆንጆ ሴት ወደሱ ትጠጋለች። ለሱ ያላት ፍላጎት በግልጽ ይታያል። እሷን ግን እንደ ተራ አገልጋይ ትመለከታታለች። ታንያ አብሮ ለመውጣት ስትጠይቀው ከጻፊው ጋር ተነጋግራ ፕሮግራም እንድትይዝ ይነገራታል። እሷም በፌዝና በኩራት መልክ ቀጠሮ እንድትይዝ ትነግራታለች። በኋላ ላይ ልጅቷ ሰውየውን ከዓይኗ ስላጣችው ፍለጋ ትጀምራለች። ስታገኘው ግን እሱ በንዴት ይጮህባታል። ስለ በሽታው እያወቀች ጥለው እንደሄደች አድርጎ ይከሳታል። በጭንቀት ምክንያት የሚደበቅበት ቦታ እየፈለገ እንደነበር ይገልጽላታል። እሷም መጀመሪያ ጥለው የሄደችው እሷ ሳትሆን እሱ ራሱ መሆኑን በመናገር በንዴት ትመልስለታለች። እሱም ፕሮግራሙን በሙሉ በቀጠሮች እንድትሞለው ያዛታል። ካላደረገችም ከስራ እንደሚያባራት ያስፈራራታል። በዚያን ቅጽበት ከፊት ለፊታቸው የቆመችውን አንድ ትልቅ ባለሀብት ታሳየዋለች። እሷን ሰላም ለማለት ሲሄድ ባለሀብቷ እሷው ራሷ መሆኗን ይታወቃል። በሁሉም የፈጠራ ስራዎቹ ላይ ኢንቨስት ለማድረግ መወሰኗን ትነግረዋለች። ስለ ፈጠራ ስራው ጥቂት እንዲያስረዳት ትጠይቀዋለች። ናን ሊያስረዳ ሲዘጋጅ ጀግናው ግን ንግግሩን ያቋርጥና በምትኩ ጸሐፊዋ እንድታብራራ ይጠይቃል። ጀግኒትም አዳዲስ መረጃዎችን ከአንደበቷ እንደ ውሃ እያፈሰሰች ከራሷ ስም በላይ አቅልጣ ማቅረብ ትጀምራለች። ሰውየውም ይህንን ያስተውላል። ጀግኒት በሰጠችው ማብራሪያ ባለሀብቷን ይበልጥ ታስደምማታለች። ባለሀብቷም ኢንቨስት የማድረግ ውሳኔዋን ደግማ በመግለጽ ጸሐፊዋን ማድነቅ ትቀጥላለች። ነገር ግን በመጨረሻው ሰዓት ላይ ጀግኒት ባላት አጉል ግልጽነት ምክንያት ነገሩን ታበላሸዋለች። ባለሀብቷን ታስቀይማታለች። ጀግኒት ስለ ባለሀብቷ እህት የጌጣጌጥ ብራንድ በጣም መጥፎ ነገር ትናገራለች። ባለሀብቷን በዚህ ንግግር ክፉኛ ትቆጣለች፣ ታፍራለችም። በመሆኑም ድግሱን ጥለው ትወጣለች። ሰውየውን በንዴት ገንፍሎ ጸሐፊዋ ላይ ይጮህባታል። እሷም በነገሩ ተረብሻና አዝና ጥለው ትሄዳለች። ናን በጀግናው ላይ በመጮህ ከእንግዲህ ሌላ ጸሐፊ አልፈልግልህም፣ ይችኛዋ እንኳን ከጠፋች ተጠያቂውን አይደለሁም ሲል በቁጣ ይነግረዋል። ጀግናው ስህተቱን ተረድቶ እሷን መልሶ ለማምጣት ከበስተኋላዋ ይሮጣል። በሌላ በኩል ጀግናችን በሕይወቷ ተስፋ ቆርጣ ወደ አንድ ድልድይ ታመራለች። ይህ በእንዲህ እንዳለ ሰውየው የጥፋተኝነት ስሜት እየተሰማው እሷን ፍለጋ ይወጣል። ድልድዩ ላይ ስትቆም ሲያት ራሷን ልትገድል ያሰበች መስሎት ለመከላከል በፍጥነት ይሮጣል። እሷ ግን በውስጧ የታመቀውን ስቃይና ጭንቀት በሙሉ ለመልቀቅ ስትል ብቻ በኃይል ትጮህ ነበር። በመጨረሻም እሱ ፊቷ ቆሞ እየጮኸች ስታማር እንደሰማት ትረዳለች። ናን እዚያ ቦታ ደርሶ እውነተኛ ስሟን ጠርቶ ይጣራል። ጀግናው በስሟ በጣም ይገረማል። ከስሟ በስተጀርባ አንድ ያልተለመደ እንግዳ ነገር እንዳለ በውስጡ ይሰማዋል። ናን በመቀጠል ለአሁኑ ስሟን ተወው፣ አሁን ስለ እሷ ምን ሊወሰን ነው? ልታባረረት ነው ወይስ ምን? አንተ ካባረርካት እኔ ራሴ ቀጥራታለሁ፣ አንተ ደግሞ ሌላ ጸሐፊ መፈለግ ትችላለህ ይለዋል። ሁለቱ ስለ እሷ እርስ በርስ መከራከር ይጀምራሉ። ነገር ግን ጸሐፊዋ በመካከላቸው ገብታ እሷ ዕቃ እንዳልሆነችና ከማን ጋር መስራት እንዳለባት የምትወስነው እሷ ራሷ መሆኗን በግልጽ ትናገራለች። ጥላቸው ትሄዳለች። ናን ግን ብቻዋን እንድትሄድ ስላልፈለገ ይከተላታል። ጀግናው ባህሪው ሰዎችን ሁሉ ከእሱ እንደሚያርቅና ማንም ሊቀርበው እንዳይችል እንደሚያደርገው በመገንዘብ ጥልቅ የጥፋተኝነት ስሜት ይሰማዋል። ናን ጸሐፊዋን እያረጋጋት ሰውየው በእውነቱ ደግ ሰው እንደሆነና አንድ ቀን እንደሚቀየር ይነግራታል። በእሱም ስም ይቅርታ ይጠይቃታል።
እሷም ናን ሁል ጊዜ ስለሚረዳት ታመሰግነዋለች። ናን ወደ ቤት ሲመለስ ሰውየው ወደ እሱ መጥቶ ነገሮችን በግልጽ ያወራዋል። እሷን ከስራ በማባረሩ ናን ተቀይሞ እንደሆነ ይጠይቀዋል። ናን ግን በቅንነት ልጅቷን ያን ያህል ልታዋርዳት የሚገባ ምንም አይነት ምክንያት አልነበረም ይለዋል። በመቀጠልም እሷን ከስራ ማባረር የፈለግከው ስሟ ልክ እንደ እናትህ ስም ስለሆነ ነው ሲል በቀጥታ ይጠይቀዋል። ጀግናው ይበሳጭና ድምፁን ያነሳል። ያችን እንደ ካሜሎን ባህሪ ያላት አክስቱ በድንገት ወጥታ በከባድ ሁኔታ ተሰድበዋለች፣ ታሾፍበታለች። አንተ በትክክል የሚቀጣ ሰው ያስፈልግሃል ብለው በንዴት ትወጣለች። ናን ስለ ጭቅጭቁ ሲጠየቅ ጸሐፊዋ ትልቅ ስህተት ሰርታ አንድ ጠቃሚ ስምምነት ልታበላሽ እንደነበር ለእናቱ ያስረዳታል። እናቱ ግን ልክ እንደ ጊንጥ መርዛማ ሀሳቧን በልጇ አእምሮ ውስጥ መርጨት ትጀምራለች። ሰውየው ስራውን አበላሽቶ ከስልጣን እስኪወርድና ኩባንያውን ሙሉ በሙሉ የናን እስኪሆን ድረስ ልጅቷ ስራውን እንድታበላሽበትና እሷን መልሶ መቅጠር እንዳለበት በመንገር ልጇን በሐሳብ ትገፋፈዋለች። ሁሉንም ጥፋት በሰውየው ላይ ጥለው ኩባንያውን እንደሚረከቡ በመግለጽ ናንን ለመርዳት ቃል ትገባለች። ይህ በእንዲህ እንዳለ ጸሐፊዋ ስለተፈጠረው ነገርና በሰውየው ላይ እንዴት እንደጮኸችበት ታስባለች። በእውነቱ ከስራ ተባራ ወደ ነበረችበት መመለሻ የሌለው ዜሮ ደረጃ ላይ እንደምትደርስ ትሰጋለች። በመሆኑም ቀድማ እርምጃ ለመውሰድና ለእሱ ኬክ ለመጋገር ትወስናለች። ምናልባት ነገሮችን ያረጋጋል በሚል ሐሳብ ይቅርታ ለመጠየቅ ትዘጋጃለች። በማግስቱ ወደ ኩባንያው ስትሄድ ግን እሱ መሰወሩን ትረዳለች። የት እንዳለ ማንም የሚያውቅ አልነበረም። በአእምሮዋ ካሰላሰለች በኋላ በመጨረሻም ሊሆን የሚችልበትን ቦታ ትገምታለች። ያ ቦታ መዝናኛ ፓርኩ ነበር። ወዲያው በመሄድ ብቻውን ተቀምጦ ታገኘዋለች። በፍጥነት ወደ እሱ በመሄድ ታስደነግጠዋለች። እሱም እንዴት ልታገኘው እንደቻለች ይጠይቃታል። እሷ ፈልገው በመምጣቷን በልቡ ይደሰታል። ይቅር ይላታል። እንደገናም ሊቀጥራት ይስማማል። እሷም ያን ያህል በቀላሉ መልሶ ስለተቀበላት ትገረማለች። እዚያ ቦታ ምን እየሰራ እንደሆነ ትጠይቀዋለች። እሱም ታሪኩን ይነግራታል። ከብዙ ዓመታት በፊት እናቱ ወደዚህ ፓርክ ይዘው ትመጣ ነበር። እናም ከዚያ በኋላ እናቱ ተሰወረች። ከዚያን ጊዜ ጀምሮ በነገሮች በተረበሸ ቁጥር ወደዚህ ቦታ ይመጣል። እሷም እናትህ እንደገና ፊት ብትመጣ ምን ታደርጋለህ ስትል ትጠይቀዋለች። እሱም እሷ በእኔ ላይ እንዳደረገችው እኔም እሰወራለሁ፣ እጠፋለሁ ይላታል። ጸሐፊዋ በነገሩ በጥልቀት ትነካለች። ከእንግዲህ ሁል ጊዜ ከጎኑ ለመሆንና ፈጽሞ ላለመተው ትወስናለች። ቀኑን ሙሉ አብሮ ያሳልፋሉ። ጀግናው አጋጣሚውን በመጠቀም ቅዳሜ ዕለት ከታንያ ጋር በሚገናኙበት ሰዓት አብረው እንድትመጣ ይጠይቃታል። እሷም ትስማማለች። ወደ ሬስቶራንቱ ደርሰው ታንያን ስታያት ታንያ የልጅቱን ክብር በመንካት ልታዋርዳት ትሞክራለች። ነገር ግን በዚህ ጊዜ ጸሐፊዋ ዝም አትልም፣ በቃላት ትመክትባታለች። ጀግናው ይህንን ሴ ከጸሐፊዋ ጋር አብሮ እየቀለደ ታንያን ጥለዋት ይሄዳሉ። ታንያን በንዴት ትጦፋለች። ጸሐፊዋ ናንን ለማግኘት ትሄድና የሆነውን ሁሉ ትነግረዋለች። ታንያን እንደምትፈራትና ሰውየው ወደ እሷ ሊሳብ እንደሚችል እንደሚሰማት ትነግረዋለች። ናን ግን ምንም የሚያስጨንቅ ነገር እንደሌለ በመናገር ያረጋጋታል። ታንያ ሞኝና ምንም ጉዳት የሌላት ሴት እንደሆነች ይነግራታል። ቆየት ብሎ ጸሐፊዋ ለአለቃዋ ኬክ ልትጋግርለት ይዘው ወደ ቤት ትሄዳለች። ማንም ሳየው በሚስጥርና በዝምታ ወደ ቤት ውስጥ ይዘው ልትገባ ትሞክራለች። ነገር ግን እናቷ ወጣ ስታየው በነገሩ ትጠራጠራለች። አያቷን በጉዳዩ ጣልቃ በመግባት በድንጋጤ ይህንን ስህተት አስተካክላ እሱን ካላገባች ጀግናው በነገሩ ደንግጦ እኔ ምን ውስጥ ነው የገባሁት? እኔ እኮ የመጣሁት ኬክ ለመብላት ብቻ ነው ይላል። ነገሩ ሳይባባስና ሳይጨርሱት በፊት ጥሏቸው ይሮጣል። ልጅቷም ነገሮችን ለማረጋጋት ከበስተኋላው እየሮጠች ትከተለዋለች። ሰውየው አለቃዋ መሆኑንም ታስረዳቸዋለች። ስሙን ስትጠራውም እናቷ ቀደም ሲል እንደምታውቀው ግልጽ ይሆናል። ከዚህ ላይም በድንገት ወደ ትዝታ እንመለሳለን። የጀግናችን እናት የተሰወረችው የአልዛይመር በሽታ እንዳለባት ስላወቀች እንደሆነ እንረዳለን። በሽታው በልጇ ላይ ተጽዕኖ እንዳያሳድርበት በመፍራት ጥለው ለመሄድ መረጠች። በዚያን ጊዜም የልጅቱን እናት አግኝታት ነበር። እሷም የቅርብ ጓደኛዋ ስለነበረች የት እንዳለች ለማንም እንዳትናገር እና ሚስጥሩን እንድትጠብቅላት ጠየቀቻት። ወደ አሁን ጊዜ ስንመለስ የጀግናችን እናት በድንጋጤ ፈዛ እሱ በእውነትም ከዓመታት በፊት ያገኘናት ሴት ልጅ ነው ስትል ትጠይቃለች። ልጅቷም ነገሩን አረጋግጣ ለእርሱ ምንም አይነት ነገር እንዳትነግረው እናቷን ትለምናታለች። እናቷ ግን በንዴት ጦፋ ከሱ ጋር በመቀራረቧ ትልቅ ስህተት እንደሰራች ትነግራታለች። እውነቱን ካወቀ ሁላቸውም ችግር ውስጥ እንደሚወድቁ በተለይም ልጇ ለአደጋ እንደምትጋለጥ ታስረዳታለች። ልጅቱም ለእናቱ ያለውን መጥፎ ስሜት መለወጥ እንደምትችል እናቷን ልታስረዳት ብትሞክርም እናቷ ግን ፈቃደኛ ሳትሆን በጉዳዩ ላይ ጣልቃ እንዳትገባ ታዛታለች። በማግስቱ ሁለቱም አብሮ ኬክ ይጋግራሉ። ከዛ በኋላ እሷ ሁል ጊዜ እንደምታደርገው ኬኩን ይዛ እናቱን ለመጠየቅ ወደ ቤተክርስቲያን ታመራለች። ጥቂት እንድትቀምስም ትጠይቃታለች። እናቱ በመገረም የዚህ ኬክ ልዩነት ምን እንደሆነ ትጠይቃታለች። ጀግናችንም ኬኩን የጋገረው ልጇ ራሱ መሆኑን ትነግራታለች። እናቱ ነገሩን አምና ማልቀስ ትጀምራለች። ከፍተኛ ደስታ ቢሰማትም በዚያው ልክ ፍርሃት ይወርሳታል። የት እንዳለች ልጇ ያውቅ እንደሆነ ትጠይቃታለች። እሷም እንደሚያውቅ ገለጸችላት። ወደ እሱ እንዴት ልትቀርብ እንደቻለች ስትጠይቃት እውነቱን ነገረቻት። ነገሩ በአጋጣሚ የመጣ አልነበረም። ወደ ኩባንያው ብዙ ጊዜ ለስራ እያመለከተች ወድቅ ይደረግባት ነበር። በመሆኑም ስሟ
ስሟን በመጠቀም እሱ በልጅነቱ ይወደው የነበረውን ኬክ እና የቸኮሌት መጠጥ አዘጋጀችለት። በእነዚህ ሁለት ነገሮች ምክንያት ወደ እሱ ለመቅረብ ተሳካላት። በድንገት የእናቱ የጤና ሁኔታ ይባባሳል። ልጅቱንም ትረሳታለች፣ መጮህ ትጀምራለች። እናም እንደ ባዕድ ሰው ትመለከታታለች። ሁኔታዋ በጣም አስገራሚና ከባድ እንደሆነ በግልጽ ይታወቃል። መጀመሪያ ላይ ልጇን ጥለው ለመሄድ የወሰነችውም ለዚህ ነበር። በማግስቱ ወደ ስራ ስትሄድ አንድ ትልቅ ስብሰባ እንዳለ ትረዳለች። የኩባንያው ፕሬዝዳንት ስለ ስምምነቱ ምን እንደሰሩ ይጠይቃል። የናን ያቺ ጊንጥ የሆነች እናት አጋጣሚውን በመጠቀም ጥፋቱን በጀግናው ላይ ታሳብባለች። ጸሐፊዋ ስምምነቱ እንዳበላሸችውም ትናገራለች። በምትኩ ፕሮጀክቱን ለናን እንዲሰጠው ትመክራለች። ነገር ግን ፕሬዝዳንቱ ስራውን ከጀግናው ላይ ለመንጠቅ ፈቃደኛ ሳይሆን ስህተቱን ለማስተካከል አብረው እንዲሰሩ ያዛል። ጀግናው በእሷ ሴራ ምክንያት የተዋረደ ያህል ይሰማዋል። ስብሰባውንም ጥሎ ይወጣል። የናን እናት የጻፊዋን ስም ታስተውልና ትጠራጠራለች። ይህንን ስም ማን እንደሰጣት ትጠይቃለች። መልሱ በፍጥነት ሲመጣላት ግን ጥርጣሬዋ ይበልጥ ይጨምራል። ከዚች ልጅ በስተጀርባ ትልቅ ሚስጥር እንዳለ ስለሚሰማት ስለ ታሪኳ ምርመራ ለማድረግ ትወስናለች። ልጅቷም አለቃዋን ተከትላ በመሄድ ልታረጋጋው ትሞክራለች። እሱ ግን ስለ ሴትየዋ ንግግር ምንም እንደማይገደው ይነግራታል። ሴትየዋ ሁል ጊዜ እሱን ለማዋረድ እንደምትሞክርና ያለ እናት እንዳደገ እንደምታስታውሰው ይገልጻል። አዲስ ባለሀብት በመፈለግና ራሱን በማረጋጋት ለሷ ትልቅ ትምህርት ለመስጠት ይወስናል። ከተሳካለት አያቱ እስከ መጨረሻው ድረስ የፕሮጀክቱ ዳይሬክተር እንደሚያደርጉት ያስረዳታል። እንዲሁም እየፈለገ እንደነበርና ኖይ የሚባል አንድ ትልቅ ባለሀብት እንዳገኘ ይነግራታል። ነገር ግን ችግሩ ኖይ ለተወሰነ ጊዜ ጠፍቶ ስለነበር ማንም ሊያገኙ አለመቻሉ ነው። በመሆኑም በራሳቸው ፍለጋ እንዲያገኙ ይዟት ይወጣል። አረጋውያን ወዳሉበት አንድ ፓርክ በመሄድ ከገለጻው ጋር የሚስማማውን ሰው መፈለግ ይጀምራሉ። በመጨረሻም አንዱን አረጋዊ ሰው ይጠረጥረዋል። ነገር ግን ሊያናግሩት ሲሞክሩ እሱ ለመስማት ፈቃደኛ አይሆንም። ስራ አስኪያጁ ግን ትክክለኛው ሰው እሱ መሆኑን ሙሉ በሙሉ ስላመነበት በግድ መከተል እንዳለባቸው ይሞግታል። የእሱን እንቅስቃሴዎችና አካሄድ ልክ እንደሱ በማስመሰል ቀልቡን ለመግዛት ይሞክራል። ጀግናችን በነገሩ ተበሳይታ በቁጣ ትጮህበታለች። ለመሆኑ አንተ የጅልነት ረግረግ ውስጥ ነው የገባኸው ወይስ ምንድነው? ይህ የማይረባ ስራ ምን አይነት እብደትስ ነው? አምላኬ ሆይ ከአንድ ሞኝ ተርፌ ገና ሳልተነፍስ አሁን ደግሞ ከሁለት አላዋቂዎች ጋር እንድጋፈጥ ትፈልጋለህ ትለዋለች። ከዚያም ወደ ናን ጋር ይሄዳሉ። ናን ታንያን ያገኛትና በኩባንያው ውስጥ ኢንቨስት እንድታደርግ ሀሳብ ያቀርብላታል። ታንያ ግን ምንም ፍላጎት እንደሌላት እና ገንዘብ ለሷ ምንም እንደማይፈይድላት ትነግረዋለች። ናን ይህ አጋጣሚ ለጀግናው በነጻነት ለመቅረብ ትልቅ እድል እንደሆነ በመንገር ከሱ ጋር አብራ እንድትሰራ በሀሳብ ሊያጠምዳትና ሊያታልላት ይሞክራል። ታንያ በነገሩ ትገረማለች። ናንም ለመሆኑ ይህ ፍቅር ከሆነ ከየት ጀምሮ ነው ስትል ትጠይቀዋለች። ናን ህልሙን ለማሳካት ሲል ማንኛውንም ነገር ለማድረግ አልፎ ተርፎ በጀግናችን ላይ ጭካኔ የተሞላበት እርምጃ ለመውሰድ ጭምር ዝግጁ መሆኑን ይረዳል። በዚያ ደረጃ ላይ ሲደርስ የራሱን ኩባንያ እንደሚከፍትም ያስባል። ወደ ጀግናችን እንመለስ። የአረጋዊ ሰው ጉልበቱ ሙሉ በሙሉ ከተሟጠጠ በኋላ በመጨረሻ የጀግናችንን ሀሳብ ለመስማማት ይስማማል። ሽማግሌውም የመጣው የኢንሹራንስ ስምምነት እንድፈርምልህ እንደሆነ አውቃለሁ፣ እሺ ተስማምቻለሁ እንሂድ ይላል። ጀግናችን በድንጋጤ በምን ጉዳይ ሲል ይጠይቀዋል። እነሱ የመጡት እሱ ትልቅ ኢንቨስተር ነው በሚል ሀሳብ እንደሆነ ያስረዱታል። አረጋዊው ሰው በሳቅ እየፈነዳ እኔ ገንዘብ ቢኖረኝ ኑሮ መልኬ እንዲሆን ነበር ይላል። ጀግናችን ደንግጦ ለመሆኑ አንተ ኖይ አይደለህም እንዴ ሲል ይጠይቀዋል። ሰውየውም ኖይ የሚባለው ማን ነው? የኔ ስም ባች ነው ብሎ ይመልስለታል። እናም ያው ሁሉ ያደረጉት ከባድ ጥረት ያለምንም ውጤት መና ሆኖ ይቀራል። ነገር ግን ጻፊዋ ኖይን እስኪያገኙ ድረስ እንደማታርፍ በመንገድ ታረጋገዋለች። እንዳያዝንም ትነግረዋለች። ወደ ቤት ስትመለስ እናቷ ለአንድ ጎረቤት ኬክ እንድታደርስ ትልካታለች። ጎረቤቱ ኬኩን በጣም ይወደዋል። በዚያን ቅጽበት አንዷ ሴት ኖይ ተብላ ስትጠራ ልጅቷ በከፍተኛ ድንጋጤ ትፈዛለች። ይህች ሴት ሁሉም ሰው ሲፈልጋት የነበረችው ያቺ ታላቅ ባለሀብት መሆኗን ትረዳለች። ከበኋላዋ ሩጣ በመከተል ስለ ፈጠራ ስራዎች ታስረዳትና ልታሳምናት ትሞክራለች። በመጨረሻም ራሱ መጥቶ አፑ እንዲያስተዋውቅላት ቀጠሮ ለማስያዝ ትችላለች። በደስታ እየፈነጠዘች ወዲያውኑ ላለቃዋ ስትነግረው እሱም ከፍተኛ ደስታ ያድርበታል። ናን መጥቶ ዜናውን ሲሰማ ጀግናው በመጨረሻም ሲያሳድደው የነበረውን ትልቅ ግብ እንደጨበጠ ይረዳል። ጀግናው ጸሐፊዋን ይዞ ከኖይ ጋር ለመገናኘት ይሄዳል። እሱ ስለ ፈጠራ ሀሳቡ ማብራሪያ መስጠት ሲጀምር ግን ኖይ በነገሩ አታምንም። እሱ ዝም ብሎ የማይጠነቀቅ ተራ ወጣት እንደሆነ በማሰብ ለመሆኑ አንተ ስለ አረጋውያን፣ ስለ በሽታ ወይም ስለ ድሆች ምን ታውቃለህ? የዚህ ዘመን ወጣቶች የሚያስቡት ስለ ፍቅር ብቻ ነው። አንተም ምናልባት እንደነሱ ነህ። በእውነቱ ግን ገና ልጅ ትመስላለህ ትለዋለች። ጀግናችን አንድ እድል እንድትሰጠው ቢለምናትም እሷ ግን ንቀው ጥለው ትሄዳለች። በዚህ ጊዜ እውነቱን ለመናገር ይገደዳሉ። እሱ ሰዎችን በፊታቸው የመለየት ችግር እንዳለበትና ሰዎችን ማስታወስ እንደማይችል ይህንን አፕሊኬሽን የፈጠረውም ሌሎችን ከመርዳቱ በፊት ራሱን ለመርዳት እንደሆነ ይነግሯታል። ኖይ በነገሩ ደንግጣ ማልቀስ ትጀምራለች። የጀግናው ንግግር በልቦ ውስጥ በጥልቀት ይሰርጻል። በዚህ ምክንያት እድል ለመስጠት ትስማማለች። የፕሮጀክቱን ሀሳብ ከሱ ተረክባ በቅርቡ እንደምት
እንደምትገናኘው ትነግረዋለች። ጸሐፊዋን በደስታ ትፈነጥቃለች። ሁልጊዜም ከጎኑ ሆና እንደምትደግፈው ቃል ትገባለች። ወደ ቤት ስትመለስ እናቷ ልጇ ከሰሞኑ እንደተቀየረችና ከስራ አስኪያጁ ጋር ብዙ ጊዜ እያሳለፈች እንደሆነ ታስተውላለች። እናቷ ልጇ ይህንን ስራ የተቀላቀለችው ለአንድ የተወሰነ ሚስጥር እንደሆነ በማሰብ ትጨነቃለች። እሱ ስራውን ለማግኘት የእናቱን ስም እንደተጠቀመችና እናቱ የት እንዳለች እንደምታውቅ እውነቱን ካወቀ ፈጽሞ እንደማይተዋት ታስባለች። ልጅቱም መጀመሪያ እሱን ለመርዳት ከዚያም በኋላ ግን ከስራዋ ለመልቀቅና ከእንግዲህ ወደ እሱ ላለመቅረብ ትወስናለች። በስራ ቦታው ለበሽታው መፍትሄ የሚሆን አንድ ሀሳብ እንዳላት ትነግረዋለች። እሱም በመጫን የሌላውን ሰው ስሜት እንዲረዳ የሚያደርገውን አንድ ዲቫይስ ትሰጠዋለች። ጀግናችን ሀሳቡን በጣም ይወደዋል፣ ከልቡም ያመሰግናል። በጥምረትም ናን ስለ ኖህ መረጃ ይደርሰዋል። እሷ ከ2 ዓመት በፊት ጡረታ የወጣች ባለሀብትና በጣም ሀብታም አረጋዊ ሴት መሆኗን ሰዎች እንደሚሉትም ተራ ተረት እንዳልሆነች ያረጋግጣል። ጸሐፊዋ ሰራተኞችን ሰላም እንዲል ወደ ታች ይዘው በምትወርድበት ቅጽበት ታንያ ወደ ኩባንያው ትመጣለች። አዲሱን ዘዴ እያስተማረች ሳለ ታንያ ስራ አስኪያጁ ከጸሐፊው ጋር ምን ያህል እንደተቀራረበ ስታይ በንዴት ትጦፋለች። ያንን የተደረገውን ኢንቨስትመንት ለማበላሸትና ጸሐፊዋን ሙሉ በሙሉ ለመጨፍለቅ ብቻ ስትል ያላትን ገንዘብ በሙሉ ለመበተን ዝግጁ መሆኗን ትረዳለች። ጸሐፊዋም የታንያን ንዴት ስለምታስተውል መፍራት ትጀምራለች። ታንያ ኢንቨስትመንቱን ለማበላሸት ማቀዷን ስላወቀች ኖህ እስካሁን ስላልተገናኘቻቸው ሌላ ባለሀብት እንዲፈልጉ ለሲኦ ሀሳብ ታቀርባለች። ነገር ግን ጀግናችን ፍንክች አይልም። ምንም ቢፈጠር ኖህን እንደሚጠብቃት ይነግራታል። በዚሁም ከጎኑ የምትቆመው ብቸኛዋ ሰው እሷ መሆኗን ይገልጽላታል። የስብሰባው ቀን ይደርሳል። ሁሉም ሰው በቦታው ተገኝቷል። የናን መሰሪ እናት ጀግናው አሁንም ባለሀብት እንዳላገኘ ስታይ ልታፌዝበትና ልታዋርደው ትዘጋጃለች። ነገር ግን በድንገት በሩ ይንኳኳል። ባለሀብቷን ወይ ደረሰች። በመዘግየቷ ይቅርታ ከጠየቀች በኋላ ከፕሬዝዳንቱ ጋር ብቻዋን በሚስጥር መነጋገር ስለምትፈልግ ሁሉም ሰው ከቢሮ እንዲወጣ ትጠይቃለች። ጀግናችንም ጸሐፊውን ይዞ ይወጣል። በዚህ መሃል ታንያ አጋጣሚውን በመጠቀም በጀግናችን ላይ በጣም ክፉ ቃላትን ትወረውራለች። ስራ አስኪያጁ ግን ጥበቃ በማድረግ በታንያ ላይ ይጮሃል። በድንገት አንድ አያቱ በስልክ ስለሚጠሩት ጥሏቸው ይሄዳል። እሱ እንደወጣ ታንያ እንደገና ጀግናችንን ማዋረድና ማስፈራራት ትጀምራለች። በራሷ ፈቃድ ስራዋን ካለቀቀች በስተቀር ስሟን በሚያጠፋ ትልቅ ቅሌት የወደፊት የስራ ህይወቷ እንደምታበላሽባትና ማንም እንዳይቀጥራት እንደምታደርግ ትዝትባታለች። ጀግናችን በነገሩ ክፉኛ ልቦ ይሰበራል። ብቻዋንም ወደ ህንፃው ጣሪያ ትወጣለች። ናን እዛ ቦታ ያገኛትና ያቺ ምቀኛና ተንኮለኛ ሴት የምትለውን እንዳትሰማ በመንገር ሊያረጋጋት ይሞክራል። እሷም ነገሩ እንዳልገረማት ትገልጻለች። እነሱ እሷን እንዴት እንደሚያወት ታውቃለች። ተራ ጸሐፊ ብቻ ከእነሱ መካከል ማንም ሊወዳት እንደማይችል ትናገራለች። ናን ግን እንዴት ልታውቂ ቻልሽ? እኔ በወድሽ ሲል ይጠይቃታል። እሷም በድንጋጤ ፈዛ ልትመልስለት ስትል በድንገት ስራ አስኪያጁ እየተጣራ ይደውልላታል። ወደ እሱ ለመሄድ ስትፈጥን ግን የጣሪያው በር መቆለፉን ታስተውላለች። እዚያው ተዘግቶባቸዋል። ናን ይህንን እንደ ትልቅ እድል በመቁጠር ለእሱ ያለውን ጥልቅ የፍቅር ስሜት ሊናዘዝላት ሲቃረብ ስራ አስኪያጁ በድንገት ደርሶ በሩን ይከፍተዋል። ወዲያውኑ እጇን ይዟት ይወጣል። ከዛም ወደ ቤት ትመለሳለች። የሆነውን ሁሉና ሰውየውን እንዴት እንደረዳቸው ለእናቷ ትነግራታለች። እናቷ በነገሩ ደስ ቢላትም አሁን ግን ስራዋን የምትለቅበት ሰዓት እንደደረሰ ታስታውሳታለች። ልጅቷም ሀሳቡን ብትጠለውም ሌላ አማራጭ እንደሌላት ታውቃለች። ከመልቀቋ በፊት ግን የሰውየውን እናት ለመጨረሻ ጊዜ ለመጠየቅ ትወስናለች። በማግስቱ ተዘጋጅታ ትመጣለች። ነገር ግን አንድ ሰው በሚስጥር እየተከታተላት እንደሆነ ፈጽሞ አላወቀችም። ወደ እናቱ ጋር ደርሳ የልጇን ፎቶዎች ታሳያታለች። በስራ ቦታ ስለሆነው ነገርና ልጇ ምን ያህል ደግና ስኬታማ ሰው እየሆነ እንደሆነ ትነግራታለች። ከመጪው ቀን ጀምሮ ስራ ስለምትለቅ ከእንግዲህ የልጇን ፎቶዎች ይዛላት መምጣት እንደማትችል በሀዘን ይቅርታ ትጠይቃታለች። እናቱም በጣም ታዝናለች። እባክሽ በደንብ አስብበት፣ እኔ እንዳደረግኩት አንቺም ጥለሽው አትሂጂ ስትል ትለምናታለች። ይህ በእንዲህ እንዳለ የናንያች ጨካኝ እናት ስለ ጻፊው የተነሱ ፎቶግራፍ ሪፖርቶች ደርሷታል። መርማሪው ልጅቷ ወደ ኩባንያው ብዙ ጊዜ አፕላይ አድርጋ ውድቅ ከተደረገበት በኋላ ስሟን ቀይራ ብቻ እንደተቀጠረች ይነግራታል። በተጨማሪም ክርስቲያን ባትሆንም ሁልጊዜ ወደ አንድ ቤተክርስቲያን በመሄድ አንዲት እንግዳ አሮጊት ሴት እንደምትጠይቅ ሚስጥሩን ያወጣል። የሴትዮዋን ፎቶ ስታይ ግን ደንግጣ ትቀራለች። እሷ የስራ አስኪያጁ እውነተኛ እናት ናት። አክስቱ ሁሉንም የሚስጥር እንቆቅልሽ ትረዳለች። ይህንን መረጃ በሙሉ በጀግናው ላይ ተጠቅማ ስልጣኑን ለመንጠቅ ትወስናለች። በማግስቱ በስራ ቦታው ስራ አስኪያጁ ምን ያህል ደስተኛና ንቁ እንደሆነ ታስተውላለች። ከተለመደው ባህሪው ፍጹም የተለየ ሆኖባታል። አሁን በምን አንደበቷ ስራ እንደምትለቅ እያሰበች በጭንቀት ተውጣለች። በድንገት ሰውየው ስብሰባ ይጠራና የጠፉ ሰዎችን ፈልጎ የሚያገኝ አዲስ አፕሊኬሽን ለመስራት ሀሳብ ያቀርባል። ናን ግን የተወሰኑ ሰዎች ቤታቸውን ጥሎ የሚሄዱት ሆን ብለው በራሳቸው ፍላጎት ስለሆነ ሁሉንም ጎን ሳያጠኑ እንዲህ ያለ አፕሊኬሽን መልቀቅ እንደማይችሉ በመግለጽ ይቃወማል። ስራ አስኪያጁ በከፍተኛ ንዴት ገንፍሎ አፑን የሰራው የጠፋችውን እናቱን ለመፈለግ
እንደሆነ በግልጽ ያምናል። ጭቅጭቁ ይባባሳል። ሰራተኞቹም የግል ህይወቱን ከስራ ጋር ማቀላቀል እንደሌለበት፣ ካልሆነ ግን አያታቸው ሁላቸውንም ከስራ እንደሚያባራቸው ያስጠነቅቁታል። ጸሐፊዋ በመካከላቸው ገብታ ነገሩን ልታረጋጋው ብትሞክርም እሱ ግን በቁጣ ይዞርባታል። አንቺ እኮ ፈጽሞ ልትረጅኝ አትችይም። አንቺ ያደግሽው በቤተሰብ ተከበሽ ነው። እኔ ግን ህይወቴም ሙሉ ብቻዬን ነው የኖርኩት ብሎም ይጮህባታል። እሷም ስቅስቅ ብላ ማልቀስ ትጀምራለች። እሱ የጥፋተኝነት ስሜት ይሰማዋል። ይቅርታ ጠይቆ ለማስደሰት ሲል ወደ መዝናኛ ፓርክ ይዟት ይሄዳል። እሷም በመጨረሻ የደስታ ስሜት ይሰማታል። በዚያ ቅጽበት ሰውየው በትልቅ ሀሳብ ውስጥ ይገባል። ይህችን ጸሐፊ ካገኘበት ቀን ጀምሮ ህይወቱ ሙሉ በሙሉ ወደ መልካም ተቀይሯል። ይህ ብቻ አይደለም፣ በሰራተኞቹ ዘንድም ተወዳጅ መሆን ጀምሯል። አሁን ማንም መጥፎ ባህሪ ያሳየውም። ለእሷ ያለውን ጥልቅ የፍቅር ስሜት ነግሯት የፍቅር ግንኙነት እንዲጀምሩ ሊጠይቃት ሲዘጋጅ፣ ዘወር ሲል ግን እሷ ባልተጠበቀ ሁኔታ ተሰውራ ያገኛታል። ልክ እንደ እብድ ሰው በፓርኩ ውስጥ በየቦታው እየሮጠም በፍርሃት መፈለግ ይጀምራል። እናቱ ጥለው በሄደችበት በዚያው የመዝናኛ ፓርክ ውስጥ እንደገና እንደተገኘና ጊዜው እየተደጋገመ እንዳለ ያህል ይሰማዋል። ነገር ግን በመጨረሻ ሲያገኛት እቅፍ አድርጎ ይዟት እንደገና ጥለው እንዳትሄድ ይለምናታል። እሷም ከፊቱ ይበልጥ በጭንቀት ትዋጣለች። ነገር ግን ፍርሃቷን ለመደበቅ ትሞክራለች። እስከ ቤት ድረስ አጅባ በመሄድ እያመሰገነች ታለቅሳለች። እሱ ግን በእርግጥ ምንም የሚያየው ነገር ስላልነበረም የደስታ እንባ ይመስለዋል። በእውነት እሱ በፈጣሪ ሙሉ በሙሉ ይታመናል። በማግስቱ ወደ ኩባንያው ሲሄድ ሰዓቱ በጣም ቢረፍድም እስካሁን ስራ አልገባችም። በድንጋጤ ይወጣል። ስራዋን ትታ እንደሆነ ይጠራጠራል። ይህ ጥርጣሬ የሚረጋገጠው ደግሞ ከሰራተኞቹ አንዷ መጣ የእሷን የስራ መልቀቂያ ስታስረክበውና በእውነቱ ከሁለት ቀን በፊት ጥለው እንደሄደች ታረጋግጥለት ነው። በዚያ ቅጽበት ነገሩን መቋቋም ያቅተዋል። እሷን ፍለጋ በፍጥነት ይወጣል። ናንን ሲያገኘው ናንም አብሮት ይወጣል። እያንዳንዳቸው በተለያየ ቦታ ይፈልጓታል። በመጨረሻም ቀደም ሲል በነገረችውና በተከፋች ቁጥር በምትሄድበት ቦታ ሊያገኛት ይችላል። እንዳያት ወዲያውኑ ይቆጣታል። የጠፋች ተብላ ሪፖርት እስከ መደረግ ደረጃ ደርሶ እንደነበርና ምን ያህል ተጨንቆ እንደነበር እንዲሁም ተመልሳ አብረው እንድትሰራ ማንኛውንም ነገር ለማድረግ ዝግጁ መሆኑን ይነግራታል። እሷን በቀጥታ በጥልቀት ስሜቷ ይነካል። ማልቀስም ትጀምራለች። በተመሳሳይ ሰዓት ናን ወደ ቤት ሲመለስ እናቱና ታንያ አብረው ተቀምጠው ያገኛቸዋል። እናቱ አንድ ፎቶ አውጥታ ታሳየዋለች። እሱም በመገረም በፎቶ ላይ ከጸሐፊዋ ጋር ያለችው ሴት ማን እንደሆነች ይጠይቃታል። እሷም ይቺ ሴት ለረጅም ጊዜ ጠፍታ የነበረችው የስራ አስኪያጁ እናት መሆኗን ትነግረዋለች። ናን ምንም ነገር ስላልገባው ይህ ከሪ ጋር ምን የሚያገናኘው ነገር እንዳለ ይጠይቃታል። እናቱ ስራ አስኪያጁና እናቱ ኩባንያውን ሙሉ በሙሉ እንዲረከቡት ጸሐፊዋ በሚስጥር ሰላይ ሆና እንድትሰራ የተላከች መሆኗን እንደምትጠራጠር ታስረዳዋለች። እናም ይህ እንዲሆን ፈጽሞ አይፈቅዱም። ናንም ስለ እናቱ ንግግር ማሰብ ይጀምራል። ይህ በእንዲህ እንዳለ ታንያ ባላት አታላይ ንግግር የአእምሮን ሀሳብ መበከል ትጀምራለች። በሌላ በኩል ለስራዋ ጎበዝ በእሱና በሰራተኞቹ በሙሉ የምትወደዱና ሳለ ለምን ስራዋን ጥላ እንደሄደች ይጠይቃታል። በመጨረሻም ለእሱ የዋሸችው ነገር ስላለ አብሮ መቀጠል እንደማትችል በማመን እውነቱን ልትነግረው እንደሆነ ትነግረዋለች። በምን እንደዋሸችው ይጠይቃታል። እሷ ግን ትዘጋጋለች። ልትናገረውም አትደፍርም። እሱ ግምት መገመት ይጀምራል። እሷ ለእሱ ስሜት ስላላትና እሱ መልሶ እንደማይወዳት በመፍራት እንደሆነ ይጠይቃታል። በዚያ ቅጽበት እሱ በእሷ እንደተሳበና አብሯት መሆን እንደሚፈልግ ሊናዘዝላት ይወስናል። እሷም በድንጋጤ መልስ ትሰጣለች። ከሁለት የተለያዩ ዓለም የመጡ እንደሆኑ እና እሱ እውነቱን ካወቀ ከስራ እንዲያባራት የሚያደርግ ትልቅ ስህተት እንደሰራች ትናገራለች። እሱ ግን ፈጽሞ እንደማይጎዳት ያረጋግጥለታል። የቀረውን ነገር በኋላ እንደሚጨርሱት በመናገር አብረው ወደ ኩባንያው እንድትመለስ ይለምናታል። በመጨረሻም እንደሚወዳት ይናዘዝላታል። በመጨረሻም ጸሐፊዋ ለፍቅር ግንኙነታቸው እድል ለመስጠት ትስማማለች። ከሱ ጋር ወደ ኩባንያው ትመለሳለች። ከአንድ ሳምንት በኋላ ግን ሁሉንም ነገር እንደምትነግረው ቃል ትገባለች። በማግስቱ በስራ ቦታ እንደገና ጥለው እንዳትሸሽ በመፍራት በቅርበት ይከታተላታል። ከጎኗም አይለይም። በመካከላቸው እንግዳ የሆነ ነገር እንዳለ ይሰማዋል። ታንያም ጥርጣሬውን ታረጋግጥለታለች። ጸሐፊዋ እሱን ልትጠቀምበት እንደምትፈልግና አጠራጣሪ ነገር እየተካሄደ እንዳለ ትነግረዋለች። በሱም ምክንያት እሱ ከእሱ አሰራር ጋር እንደሚስማማና ጸሐፊዋን ለማስወገድ እንደሚረዳት ደውሎ ይነግራታል። ታንያ ስራ አስኪያጁ ጸሐፊዋን እንደሚከላከልላት ስታውቅ ይበልጥ በንዴት ትጦፋለች። እሷን ለማስወገድ አልፎ ተርፎም ለመግደል የሚያስችል የበለጠ ጠንካራ ሴራ ማሰብ ትጀምራለች። ጸሐፊዋን ልትጋፍጣት ትሄዳለች። ነገር ግን በመጨረሻው ቅጽበት ኃላፊው ደርሶ ይከላከልላታል። ለታንያም ፈጽሞ ወዷት እንደማያውቅና ወደፊትም እንደማይወዳት ይነግራታል። ጸሐፊውን በሰላም እንድትተውለት ጠይቆ ከዛም ይዟት ይወጣል። ታንያን በተፈጠረው ነገር ሁሉ እሱን እየወቀሰች በተረበሸ ስሜት ወደ ናን ትሄዳለች። ስሜቱን ቀደም ብሎ ተናዞ ቢሆን ኖሮ ይህ ሁሉ ነገር እንደማይፈጠር ትነግረዋለች። እሱ እጁን ሰጥቶ በሁሉም ነገር ከጎኗ እንደሚቆም እንዲሁም ስራ አስኪያጁን ለማጥፋትና ከእግሩ ስር ለማስወገድ ዝግጁ መሆኑን እስኪነግራት ድረስ ታንያ እሱን ማበሳጨትና መገፋፋት ትቀጥላለች። ከባለ ሀብቶች ጋር በሙሉ አንድ በጣም አስፈላጊ ስብሰባ ይካሄዳል። ጸሐፊዋ ኃላፊው መጥቶ አፕሊኬሽኖቹን ሁሉ እንዲያብራራለት ተጠብቀው ትሄዳለች። ነገር ግን በስራ አስኪያጁ ምትክ ናን ገብቶ ማብራሪያውን እሱ እንደሚሰጥ ሲናገር በከፍተኛ ድንጋጤ ትፈዛለች። በፍጥነት ወደ ቢሮ ልትፈልገው ትሄዳለች። ቢሮ በሙሉ ተበታትኖ ተረብሿል። እሱ ደግሞ አንድ ፎቶ ይዞ ታገኘዋለች። እሷን ሲያት ፎቶውን ወደ እሷ ይወረውረዋል። ፊቷን በግልጽ መለየት ስላልቻለም በፎቶ ላይ ከእሷ ጋር ያለችው ሴት ማን እንደሆነች በንዴት ይጠይቃታል። እሷን በድንጋጤ ፈዛ የምትናገረው ነገር ይጠፋባታል። በመጨረሻም
በፎቶ ላይ ያለችው ሴት እናቱ መሆኗን እውነቱን ልትነግረው እንደሚገባ ትረዳለች። እሱም በከፍተኛ ንዴት ይጦፍና ከቢሮው ወጥቶ ይሄዳል። ይህ በእንዲህ እንዳለ ናን በሙሉ በራስ መተማመን የኩባንያውን አፕሊኬሽኖች ማቅረብ ይጀምራል። የንግድ ካርዳቸውን በመስጠት ወደፊት አብሮ መስራት እንደሚፈልጉ የገለጹትን ባለሀብቶች በሙሉ ያስደምማቸዋል። ሁሉም ሰው ስለ ስራ አስኪያጁ መጠየቅ ይጀምራል። እሱ ግን የትም ሊገኝ አልቻለም። ጻፊውም ቢሆን አብረው ጠፍታለች። የናን አታላይ እናት አጋጣሚውን በመጠቀም ስራ አስኪያጁና ጻፊው በሚስጥር የፍቅር ግንኙነት ውስጥ እንዳሉና ምናልባትም አብረው በመዝናናት ስለ ኩባንያው ምንም ግድ ስላልሰጣቸው እንደቀሩ ትነግራቸዋለች። በተመሳሳይ ሰዓት ጻፊዋ ሙሉ በሙሉ ልቧ ተሰብሮ ወደ ቤት ትመለሳለች። ስራ አስኪያጁ ሁልጊዜ ስለ እናቱ ሲጠይቃት ምንም እንደማታውቅ በመናገሯ ላጋጠመው ነገር ሁሉ ራሷን ተጠያቂ ታደርጋለች። እናቷ ግን ይህንን ሚስጥር እንድትጠብቅላት የጠየቀቻት እናቱ ራሷ በመሆኗ ትክክለኛውን ነገር እንዳደረገችና ራሷን በወቀሳ እንዳታደክም ትነግራታለች። ታኒያ አጋጣሚውን በመጠቀም ወደ ስራ አስኪያጁ በመሄድ ከሷ ጋር የፍቅር ቀጠሮ ለማድረግ ከተስማማ ልታግዘው እንደምትችል ታቀርብለታለች። እሱ ግን በንዴት ውድቅ ያደርግባታል። እንደገና ፊቱ ብቅ እንዳትል ያስፈራራታል። በንዴት የጦፈችው ታኒያ ወደ ናን በመሄድ የሆነውን ሁሉ ትነግረዋለች። ናንም አያቱ እሱንም ቢሆን የድርጅቱ የበላይ ለማድረግ ፈቃደኛ እንዳልሆኑ ኩባንያው እሱንም ሆነ ስራ አስኪያጁን አብሮ እንደሚፈልጋቸውና ከሁለቱ አንዱ ከሌላው በላይ መሆን እንደሌለበት እንደነገሩት ይገልጽላታል። ይህ ነገር ናንን በከፍተኛ ሁኔታ ያበሳጨዋል። ሁልጊዜም ሁለተኛ አማራጭ በመሆኑ ያማረራል። ጻፊዋን መስዋዕት ለማድረግና በስራ አስኪያጁ ላይ ትልቅ ቅሌት ለመፍጠር ዝግጁ መሆኑን ያምናል። ታኒያ አሁን 3 ጥላቶች እንዳሏቸው ትረዳለች። እናትየዋን ቢሆን አሁን ብቅ ስላለች ከሶስቱም የምንገላገልበትን መንገድ መፈለግ አለብን ትላለች። ከዛም ጻፊዋ እውነቱን በመደበቋ የይቅርታ መልእክት ትልክለታለች። ነገሩን እንደምትካስለትና እናቱን እንዲጠይቅ ልትወስደው እንደምትችል ትነግረዋለች። እሱ ግን አድራሻዋን ብቻ እንድትልክለት እና ብቻውን እንደሚሄድ በመናገር ፈቃደኛ ሳይሆን ይቀራል። ከዛም አድራሻውን ትልክለታለች። በተመሳሳይ ሰዓት የናን አታላይ እናት የስራ አስኪያጁ እናት እንድትታገት ሰው ትልካለች። ነገር ግን የተላከው ሰው እሷ ስትኖርበት የነበረው ቤተክርስቲያን ጥላ እንደሄደችና ልትገኝ እንዳልቻለች ይረዳል። በንዴት ጡፋ ልጇ እሷ ጋር ሳይደርስ በፊት በማናቸውም መንገድ ፈልገው እንዲያመጧት ታዛለች። ነገር ግን ጊዜው ረፍዶ ነበር። ስራ አስኪያጁ እናቱን ለማየት መጀመሪያ ይደርሳል። ሁለቱም እርስ በርስ ሊቀራረቡ አይችሉም። የበሽታዋ ሁኔታ ስለባሰባት ማስታወሻዋን በሙሉ አጣለች። እሷ ከሱ የራቀችው በአልዛይመር ምክንያት መሆኑን ሲረዳ በከፍተኛ ድንጋጤ ይዋጣል። ይህንን ሁሉ ጊዜ በእሷ ላይ በሰራው ስህተት ጥልቅ የጥፋተኝነት ስሜት ይሰማዋል። የተጎዱትን ዓመታት ለመካስና እሷን ለመንከባከብ ይወስናል። ይህ በእንዲህ እንዳለ ጸሐፊዋ እንደተለመደው ኬኮችን ልታደርስ ትሄዳለች። ኬክ የምታደርስላት ሴት ከእሷ ጋር እየተከራከረች ለምን በእሷ ላይ እንደተበሳጨች ትጠይቃት ትገረማለች። ሴትየዋም ስራ አስኪያጁ ለተወሰነ ጊዜ ስራ እንዳልመጣና እሱ የማይመለስ ከሆነ የከፈለችው ገንዘብ ተመላሽ እንዲደረግላት ትነግራለች። ልጅቷም እሱ ወደ ስራ እንዳልመጣ ስትረዳ ደንግጣ ስለሱ ለመጠየቅ ወደ ኩባንያው ለመሄድ ትወስናለች። ወደ ኩባንያው ስደርስ ናን የስራ አስኪያጁን ቢሮ ተቆጣጥሮት ታገኘዋለች። እሱን ትጋፈጠዋለች። እሱ ጥሩ ሰው እንዳልሆነም ትረዳለች። ስራ አስኪያጁ ባጋጠመው አስቸጋሪ ጊዜ እሱን በመጠቀም ቦታውን ለመንጠቅ በመሞከሩ ትከሰዋለች። ናን በንዴት ጥፎ እሱ እዚህ የደረሰው በራሱ ጥረትና በከባድ ልፋት እንደሆነ ሁሉንም ነገር በራሱ እቅድ እንዳሳካና ስለሱ የምታስበው ነገር ምንም እንደማይገደው ይነግራታል። ከራሱ በስተቀር ስለማናቸውም ሰው ምንም አይጨነቅም። ወደ ጀግናችን ስንሸጋገር እሱ እናቱ ትዝታዋን መልሳ የምታገኘው ብቸኛው መንገድ ያለፈውን ታሪክ ማስታወስ እንደሆነ ይረዳል። በመሆኑም ወዲያውኑ ወደ ጻፊዋ በመሄድ እናቱ ሁልጊዜ ታዘጋጅለት የነበረውን የቸኮሌት አሰራር እንድታስተምረው ይጠይቃታል። ከዚያም ወደ ናን አታላይ እናት እንመለሳለን። እሷ የልጇን አእምሮ ማወቅ ትጀምራለች። ኩባንያውን ሙሉ በሙሉ ለመቆጣጠር የትክክለኛው አጋጣሚ እንደሆነ ታሳምነዋለች። በተለይም አያታቸው ስራ አስኪያጁን ፍለጋ በስራ ላይ በተጠመደበት በዚህ ሰዓት በተመሳሳይ ሰዓት ጻፊዋ ለስራ አስኪያጁ የቸኮሌትን አሰራር ማስተማር ትጀምራለች። እሱ ግን በድንገት እስኪ ደግሞ ድረስ ይለፋል። በማግስቱ ጠዋት ሲነቃ የጻፊዋ እናት ሞቅ ባለ አቀባበል ስታስተናግደውና ሁላቸውም አብረው ቁርስ ሳይበሉ እንዲሄዱ ፈቃደኛ እንዳልሆነች ትናገራለች። ከዚያ በኋላ ሁሉም ነገር ሰላማዊና ደስተኛ ይመስል በነበረበት ወቅት ኖይ ከሱ ጋር ተቀምጣ ጥቂት ለመነጋገር ትጠይቀዋለች። ወደ ኩባንያው መቼ ለመመለስ እንደቀጠረ ትጠይቀዋለች። ብዙ ኃላፊነት እንዳሉበት ህይወቱን ሙሉ በረፍት ላይ መኖር እንደማይችል እና በአካባቢው ባለው ነገር ሁሉ ላይ ይበልጥ ቁም ነገር መሆን እንዳለበት ታስታውሰዋለች። እሱም ስለ ጻፊዋ ያስባል። ችግር ካለ ነገሩ ሳይባባስ ሌላ ሰው ከህይወቱ እንደገና ሳይሰወርበት በፊት ከሷ ጋር ሆኖ መፍትሄ ማግኘት እንዳለበት ይረዳል። አሁን አጋጣሚውን በመጠቀም እሷ በሱ ላይ ሙሉ በሙሉ እምነት ልትጥልበት እንደማትችል በመሆኑም ከሷ ወገን የሆነውን አንድ ሰው አብሮት እንድትልክ ያምናል። እሷም ጻፊዋ በሄደበት ቦታ ሁሉ አብረው እንድትቆይ ለመመደብ ትወስናለች። ከሱ ጋር በቅርበት እንድትጣበቅና እንዳትለያይ ትነግራታለች። እሱ ደግና የዋህ
በቀላሉ የሚታለል ሰው በመሆኑ በስራ ምክንያት ኩባንያውን ጥሎ እንዲወጣ ጽሞ ልትፈቅድለት እንደማይገባ ታስረዳታለች። ስራ አስኪያጁ አጋጣሚውን በመጠቀም ለጻፊዋ ይቅር ሊላት እንደማይችል ነገር ግን ያለሷ መኖር እንደማይችል ይነግራታል። በእርግጥ የፍቅር ስሜት መንገዱን ያገኛል። ከሁሉም በላይ ስሜትን ፈጽሞ ችላ ማለት አይቻልምና። ይህ በእንዲህ እንዳለ ናን ታንያን ለመገናኘት ይሄዳል። ኩባንያውን ለመቆጣጠር የሚያስችል አዲስ እቅድ እንዳለው ይነግራታል። እሷም ወዲያውኑ ትስማማለች። ወደ ስራ አስኪያጁ ውድቀት የሚያመራ ማንኛውንም ነገር ካለ ሙሉ በሙሉ ፍላጎት እንዳላትና አብረው ለመቆም ዝግጁ መሆኗን ትነግረዋለች። ወደ ጻፊዋ ስንመለስ ስራ አስኪያጁ እናቱን ለመጠየቅ ሲሄድ ሞግዚቷ እናቱ አምልጣ እንደሄደችና ልታገኛት እንዳልቻለች ትናገራለች። ልክ እንደ እብድ ሰው በየቦታው ይፈልጋታል። በመጨረሻም ከአንድ ትንሽ ልጅ ጋር በአትክልት ስፍራ ውስጥ ያገኛታል። እሷ ልጇ እንደሆነ ታስባለች። ፊቱንም ስታይ በድንገት ለይታ አውቃው እሱን ለማቀፍ ትሮጣለች። እሱ እናቱ ለይታ ማወቋን አሁንም አእምሮ እየተጠራጠረ ሳለ ትልቁ ያልተጠበቀ ድንቅ ነገር ይፈጠራል። የእሱ የአይን ችግር በድንገት ይሻሻላል። በመጨረሻም የእናቱን ፊት ገጽታ በግልጽ ማየት ይጀምራል። በከፍተኛ ደስታ ይፈነጥዛል። ነገሩንም ማመን ያቅተዋል። ጻፊዋንም እቅፍ አድርጎ ያመሰግናታል። ለተፈጠረው መልካም ነገር ሁሉ ከበስተጀርባው ያለችው እሷ መሆኗን ይረዳል። እናቱን ከሱ ጋር እንድትመጣ ያሳምናል። የሚያስፈልጋትንም ነገር ሁሉ ለማቅረብ ቃል ይገባላታል። እሷም ተስማምታ አብረው ስትኖር እሷን እንድትንከባከብ ምርጥ ዶክተር ያመጣል። ከዚያም ትኩረቱን ወደ ስራ ለመመለስ ይወስናል። ለጻፊዋም እንደሚወዳት ይነግራታል። በተጨማሪም እንደገና እንድታግዘው ጻፊውን መልሳ እንድታመጣለት ይጠይቃታል። እሷም ትስማማለች። ወደ ታንያ እንሸጋገር። እሷ ኩባንያውን ሙሉ በሙሉ እንደምትቆጣጠር ካመነች በኋላ በስራ አስኪያጁ ላይ ማፌዝና እሱን ለማዋረድ በማሰብ በኩባንያው ውስጥ አጋር ለመሆን በርካታ አክሲዮኖችን ትገዛለች። ወደ ጻፊዋ ስንመለስ በኩባንያው ውስጥ ምን እየተካሄደ እንዳለ ሰራተኞቹ በሙሉ አሁን ወደ ናን ወገን እንደከበቡና እሱ በመመለሱ ምንም እንደማይገዳቸው ለስራ አስኪያጁ ትነግረዋለች። እሱም ከሷና ከእናቱ ጋር ለመኖር እነሱን ለመጠበቅ ሲል ብቻ ሁሉንም ነገር አቃጥሎ ለመተው ዝግጁ መሆኑ ይነግራታል። እሷ ግን እንዳይቸኩል ትነግረዋለች። ከጎኑ እንዳለችና ማንም እንዲጎዳው እንደማትፈቅድ ታረጋግጥለታለች። በተመሳሳይ ሰዓት ናንና ያቺ መርዛማ እናቱ ኩባንያውን ሙሉ በሙሉ ለመቆጣጠር ዝግጅት ይጀምራሉ። አጋጣሚውን በመጠቀም ስራ አስኪያጁን ከኩባንያው ፈጽሞ ለማስወገድ የምሽት ስብሰባ ለማድረግ ይወስናሉ። በማግስቱ ጻፊዋ ወደ ኩባንያው ስትሄድ አንድ ሰው እየተከታተላት እንደሆነ ታስተውላለች። ስትጋፈጠው ግን አምልጦ ይሮጣል። ለስራ አስኪያጁ ትነግረዋለች። እሱም በመጨረሻ ለሁሉም ነገር እልባት የሚሰጥበት ጊዜ እንደደረሰ ይወስናል። ስብሰባው እየተካሄደ ያለ በድንገት ወደ ስብሰባው ዘድሎ በመግባት የሚያውቀውን እውነት በሙሉ በመናገር ሁሉንም ያጋልጣል። ባለሀብቶቹ ኩባንያውን ለመምራት ማን ይበልጥ ብቁ እንደሆነ ድምጽ ይሰጣሉ። በመጨረሻም ስራ አስኪያጁ ቦታውን መልሶ ያገኛል። የናን እናት ያቀደችውን ተንኮል ያከሽፍባታል። ጻፊዋም ሁለተኛ ድል ስለተሰጠው በደስታ ትፈነጥዛለች። እሱም ከበፊቱ ይበልጥ ጠንክሮ ወደ ስራው ለመመለስ ቃል ይገባል። ቆየት ብሎ ጻፊዋ ወደ መጸዳጃ ቤት ትሄዳለች። ታንያ እንደገና ልታንገላታትና ልታዋረዳት ትሞክራለች። በዚህ ጊዜ ግን ጻፊዋ ዝም አትልም። ይህን ባህሪዋን ካላቆመች ከእንግዲህ እንደማትታገሳት ታስጠነቅቃታለች። እንደገና ከነካቻት ግን ጸጉሯን ይዛ እንደምትጎትታት ትዝባታለች። ታንያ በጻፊዋ ድፍረት በንዴት ትጦፋለች። ከዛም ታንያ ወደ ናን በመሄድ አጋጣሚውን ትጠቀምበታለች። ከእናቱ ጋር በመሆን አእምሮውን ማወካቸውን ይገፉበታል። ኩባንያውን ሙሉ በሙሉ ለማጥፋት በማሰብ የፕሮግራሙን አድራሻ እንድታገኝ ታደርጋለች። የባለ ሀብቶቹን መረጃ ልትሰርቅ ታቅዳለች። ናን በቅናትና በንዴት ተገፋፍቶ ሊያግዛት ይስማማል። ናን ወደ ኢሊቬተር ሲገባ ስራ አስኪያጁን እዚሁ ያገኘዋል። እርስ በርስም መከራከር ይጀምራሉ። ናን እውነቱን በመናገር ይጋፈጠዋል። ጻፊዋ ውድቅ ስላደረገችው ብቻ ይህንን ሁሉ እንደሚያደርግ ይከሰዋል። ስራ አስኪያጁን በከፍተኛ ንዴት ቢጦፍም ባለው አቋም ላይ ይጸናል። ነገሩ ከሚወደው ሰው ወይም ከእናቱ ጋር የሚያያዝ ከሆነ ፍጹም የተለየ ገጽታውን እንደሚያይ ናንን ያስጠነቅቀዋል። ይህ በእንዲህ እንዳለ ታንያ ከሁለት ፕሮግራመሮች ጋር ተገናኝታ መረጃውን እንዲያሰራጩት ተሳምናቸዋለች። በማግስቱ ስራ አስኪያጁ ከተነሳ በኋላ በሚያስደነግጥ አደጋ ይጋፈጣል። አፕሊኬሽኑ የተጠቃሚዎችን መረጃ በሙሉ አውጥቶ በትኗል። የኩባንያው አክሲዮን ቁልቁል ተከስክሷል። ማንም ሰው ከሱ ጋር አብሮ መስራት አይፈልግም። ናን የሆነውን ነገር ሲረዳ ቀጥታ ወደ ታን በመሄድ ይጮህባታል። በችኩልነት በመስራት የገነባውን ሁሉ እንዳወደመችበት ይከሳታል። በተለይም በኩባንያው ውስጥ በጠነከረ ሁኔታ ይሰራ የነበረው እሱ ብቻ በመሆኑ እሷ ግን ይህ በእውነቱ እሱ እንደገና የሚነሳበት ዳይሬክተር የሚሆንበት ኩባንያውን የሚረከብበትና ስራ አስኪያጁን በቀላሉ የሚያስወግድበት ትልቅ እድል እንደሆነ ትነግረዋለች። የተጎዱትን ተጠቃሚዎች በመካስ ወደ እሱ ወገን እንዲስባቸው ገንዘብ ትሰጠዋለች። ናን በንዴት ገንዘቡን መልሶ ይመልስላታል። ከነሱ ጋር ከእንግዲህ ምንም አይነት ግንኙነት እንደማይኖረው ይነግራታል። በቂ አደጋዎች ተከስተዋል። ችግሩን ለመፍታትና ስራ አስኪያጁን ለመርዳት ወደ አያቱ ለመሄድ ይወስናል። ወደ አያቱ ሲሄድ ስራ አስኪያጁን እዚህ ያገኘዋል። አያቱ በናን ላይ ጥርጣሬ ያድርባቸዋል። በተለይ የናን አፕሊኬሽን ከስራ አስኪያጁ ጋር በጣም ተመሳሳይ ሆኖ ሳለ የናን መረጃ ግን ፈጽሞ ስላልወጣ ጥያቄ ሲቀርብበት ናን በንዴት ገንፍሎ ምንም የሚያውቀው ነገር እንደሌለ ይክዳል። ነገሩን ለማረጋጋት ሲል ስራ አስኪያጁ ስራውን እንደሚለቅ ያሳውቃል። ናን ኃላፊነቱን ለመውሰድና ዳይሬክተር ለመሆን ዝግጁ እንደሆነ ናን ከሱም ሆነ ከሌላው ሰው ይበልጥ የተሻለ እንደሆነ ለአያቱ ይነግራቸዋል። መረጃውን ያሰራጨው ማን እንደሆነ ሙሉ ምርመራ እንዲደረግ መስፈርት በማስቀመጥ ስራ መልቀቁን
የሚያስታውቅበትን ስብሰባ እንዲጠራ ሀሳብ ያቀርባል። ጸሐፊዋ የሆነውን ነገር ስታውቅ በፍጥነት ልታረጋጋው ትመጣለች። ናንም ወደ እነሱ ተቀላቅሎ እሱና ታንያ እንደሚረዱት እንዲሁም ለጋዜጠኞች ሳይቀር እንደሚያብራሩ ያስመስላል። ስራ አስኪያጁም ታንያን በመጨረሻ እንደተቀየረችና ከስራ መልቀቁ በኋላ በሚስጥር ልትረዳው እንደፈለገች ያምናል። ነገር ግን በኋላ ላይ እሷ እስከ መጨረሻው ሰዓት ድረስ በሱ ላይ ለማፌዝና እሱን ለማዋረድ ብቻ እንደፈለገች ይረዳል። እሱም ስራ መልቀቁን ለማስታወቅና ናንን አዲሱ ፕሬዝዳንት አድርጎ ለመሾም ጋዜጣዊ መግለጫ ይጠራል። ስራ አስኪያጁ ናን በጋዜጠኞች ፊት እንዲናገር ሲጠራው ታንያ በድንገት በመሃል ገብታ በሱ ምትክ ትናገራለች። እሷ የኩባንያውን ከፍተኛ አክሲዮን እንደምትይዝ በመሆኑም ከናን ጋር ጎን ለጎን ዳይሬክተር ሆና እንደምትሰራ ታስታውቃለች። ከዛም ጸሐፊውን ከስራ ካባረራት በኩባንያው ውስጥ እንዲቆይ እድል በመስጠት የፕሬዝዳንትነትን ቦታውን እንደምትመልስለት ቃል በመግባት አጋጣሚውን እንደገና ልትጠቀምበት ትሞክራለች። እሱ ግን እምቢ ይላል። ስለ ኩባንያው ከእንግዲህ ምንም እንደማይገደውና ነገሩ በሙሉ እንደበቃው በግልጽ ያሳውቃል። ቆየት ብሎ ናን ከጸሐፊዋ ጋር ይነጋገራል። በሱ ላይ ያላትን የተቀየረና ቀዝቃዛ ባህሪ ያስተውላል። ጸሐፊዋ በስራ አስኪያጁ ላይ ለደረሰው ነገር ሁሉ ተጠያቂው ማን እንደሆነ በግልጽ እንደምታውቅ ነገር ግን ዝምታን ለመምረጥ እንደወሰነች ታምናለች። እንዳለ ህይወቱ ለመጀመሪያ ጊዜ ለራሱ ሲል አንድ ነገር ማድረግ እንዳለበት እንደተሰማው ይናዘዛል። እሷን ቢወዳትም እንኳ የሚወደውን ኩባንያ መተው ስላልቻለ ጥሏት እንደሄደ ይናገራል። በከፍተኛ የጥፋተኝነት ስሜት ይዋጣል። ምን ያህል ግልፍተኛ እንደነበርና ሌሎች ሰዎች በቀላሉ እንዲጫወቱበት ፈቃደኛ እንደሆነ ይረዳል። በመቀጠልም ስራ አስኪያጁ አዲስ ኩባንያ ለመስራትና ህይወቱን ከጸሐፊው ጋር ከባዶ ለመጀመር ይወስናል። ኖይ የሆነውን ነገር ስታውቅ ከስራ አስኪያጁ ጎን ትቆማለች። ከናን ኩባንያ ጋር የነበራትን ውል ትሰርዛለች። ስራ አስኪያጁንም ከአዲስ የውጭ ሀገር ባለሀብቶች ጋር ለማስተዋወቅ ትዘጋጃለች። ወደ እናቱ ስንመለስ ደግሞ እሷ ስለ ቀደመው ታሪኳና እንዴት ወደዚህ ሁኔታ እንደደረሰች ማስታወስ ትጀምራለች። ስቅስቅ ብላ ታለቅሳለች። ነገር ግን ለልጇ ምንም ነገር ለመናገር ፈቃደኛ አትሆንም። እሱ ያረጋጋታል። ሁሉንም ነገር እንደሚረዳት ይነግራታል። ከእንግዲህ በኋላ ምንም ነገር እንዳትደብቀው ይጠይቃታል። በመጨረሻም ስለ አክስቱ እንዴት አታላይ እንደነበረች እሷና ባሏ ምን ያህል በጥልቀት ይጠሏት እንደነበር እና ይህ ጥላቻ እሱን ከወለደች በኋላ አንድ ቀን ኩባንያውን ከልጃቸው ጋር እንደሚካፈል ስላወቁ ይበልጥ እንደጨመረ ታስረዳዋለች። አክስቱ አጋጣሚውንና የበሽታውን ሁኔታ በመጠቀም በልጇ ህይወት እንደዛተችባትና እንድትሄድ እንዳስገደደቻት ካልሰወረች ግን እሷንም ሆነ ልጇን እንደሚገድሏቸው እንዳስፈራራቻት ታብራራለች። ይህ በእንዲህ እንዳለ ናን መረጃውን ካሰራጩት ፕሮግራመሮች ጋር ይገናኛል። ታንያ ናን ራሱ መረጃውን እንዲወጣ እንዳዘዝ አድርጋ በማስመሰል እንዳታለለቻቸው ይረዳል። ኤስ የተባለው አንዱ ፕሮግራመር አጋጣሚውን በመጠቀም ከፍተኛ ገንዘብ ይጠይቃል። ካልሆነ ግን ፕሮግራመሮቹ መረጃውን ያሰራጩት በናን ትዕዛዝ እንደሆነ ለአያቱ እንደሚናገር ያስፈራረዋል። ናን በሁሉም አቅጣጫ ከባድ ጫና ይበረታበታል። በተለይ አያቱ ታንያን እንዳያምኑት ካስጠነቀቁት በኋላ ቀጠለም ስራ አስኪያጁ ከአያቱ የተላከ ቪዲዮ ይደርሰዋል። ሙሉ የኩባንያውን ስብሰባ በማወጅ ታንያን ጨምሮ የሁሉም ሰራተኞች መገኘት ይጠይቃል። ታንያ ምን እየተካሄደ እንዳለ ሳትረዳ በስብሰባው ላይ ትገኛለች። አያቱ ደርሰው ምርመራው እንደተጠናቀቀና መረጃውን ያሰራጨው ሰው እንደለዩት እስኪያስታውቁ ድረስ ታንያ በድንጋጤና በንዴት ትጦፋለች። ወደ ናን በመሄድ ያለሱ አማካሪነት እንዴት ይህንን ሊያደርግ እንደቻለ ጠይቀዋለች። ምንም አይነት ምርመራ እንዲደረግ ስላልፈለገች በግልጽ ትበሳጫለች። አሁን የኩባንያው ብዙ አክሲዮን በእሷ እጅ እንደሆነ በቁጥጥሯ ስር እንደዋለና የምትፈልገውን ነገር ሁሉ ማድረግ እንደምትችል ለሁሉም መናገር ትጀምራለች። ለሁሉም ሰው በግልጽ ፈተና ትደቅናለች። ይህም ናንንና አታላይ እናቱን ያስደነግጣቸዋል። እነሱ የዋሆች እንደነበሩና እሷ ደግሞ ኩባንያውን ለመቆጣጠር ስትል ከመጀመሪያው አንስቶ ሁሉንም ነገር አቅዳ እንደተጠቀመችባቸው ይገለጣል። በድንገት በዚህ ሁሉ ምስቅልቅል መሃል አያታቸው ይወድቃሉ። የልብ ህመም አደጋ ያጋጥማቸዋል። ናን በፍጥነት ወደ ሆስፒታል ይወስዳቸዋል። ስራ አስኪያጁ ደርሶ በአያቱ ላይ የሆነውን ሲረዳ ናን በመጨረሻ ጥልቅ የጥፋተኝነት ስሜት ይሰማዋል። ለሆነው ነገር ሁሉ ተጠያቂው እሱ እንደሆነ ይረዳል። ጸሐፊዋ ይህንን ስታስተውል ልታረጋጋው ትሄዳለች። የእሱ ጥፋት እንዳልሆነና ታንያ ሌሎችን እንደተጠቀመችባቸው ሁሉ እሱንም እንደተጠቀመችበት ታረጋግጥለታለች። በተመሳሳይ ሰዓት ስራ አስኪያጁ ወደ ናን ይሄዳል። ስለ አያታቸው ሲሉ ታርቀው እንደገና አብሮ ለመቆም ይወስናሉ። ከዚያም ዶክተሩ ወጥቶ የአያታቸው ሁኔታ እንደተረጋጋ ያረጋግጥላቸዋል። ነገር ግን የልብ ህመም ስላለባቸው ከእንግዲህ በጥንቃቄ መታከም እንዳለባቸው ይነግራቸዋል። ሁለቱም አያታቸው ለረጅም ጊዜ ታመው እንደነበር በማወቃቸው ይደነግጣሉ። ይህም በአንድነት ተባብሮ በታንያ ላይ እንዲቆሙ ያበረታታቸዋል። በመንገድ ላይ ናን የታንያን እውነተኛ ታሪክ እንደማያውቅና በኩባንያው ላይ ለደረሰው ነገር ሁሉ ከበስተጀርባ ያለችው እሷ መሆኗን ይነግረዋል። እሱም ልክ እንደሱ እንዳላወቀና ነገሩን ባወቀ ጊዜ እሷ ወጥመድ ውስጥ ስላስገባችው ምንም ማድረግ እንዳልቻለ ይነግረዋል። ይህ በእንዲህ እንዳለ ታንያ የኩባንያውን ስም ሙሉ በሙሉ ለማጥፋት የሚያስችላትን የመጨረሻ ትልቅ እቅዷን ማዘጋጀት ትጀምራለች። ናን ኩባንያውን ሊታደግ የሚችል አንድ አዲስ ሀሳብ ማፍለቅ ይችላል። አያቱንም ለመጠየቅ ይሄዳል። በተመሳሳይ ሰዓት ታንያ አጋጣሚውን በመጠቀም ኩባንያውን ሊከስር እንደሆነ የሚሉ ወሬዎችን ከተሰራጩ በኋላ በጭንቀት የተዋጡትን አክሲዮኖች ባለቤቶች በሙሉ በመሰብሰብ ስብሰባ ትጠራለች። የአፕሊኬሽኖቻቸው
ተጠቃሚዎችም የከፈሉት ገንዘብ እንዲመለስላቸው ሰልፍ በማድረግ ላይ ይገኛሉ። እሷ እስካሁን ፕሬዝዳንት ባትሆንም ሁሉንም ነገር ማስተካከል እንደምትችል በመናገር ችግሩን እንድትፈታ እና ፕሬዝዳንት እንድትሆን ሁሉንም ሰው ድምጽ እንዲሰጣት ጠይቃለች። ሁሉም ሰው ለእሷ ድምጽ መስጠት ሲጀምር ናን በድንገት ከጀግናችን ጋር አብሮ ይገባል። በጋዜጠኞች ፊት ይፋዊ ስብሰባ ያደርጋሉ። ስራ አስኪያጁ በህዝብ ፊት ይቅርታ ይጠይቃል። ታሪኩንም ከመጀመሪያው አንስቶ በሙሉ በመናገር በኩባንያው ላይ ለደረሰው ነገር ሁሉ ከበስተጀርባ ያለችው ታንያ መሆኗን ያጋልጣል። ሰዎች እንዲያምኗቸውም መረጃዎችንና ማስረጃዎችን በሙሉ ያቀርባሉ። ይህ ሁሉ የሚሆነው ሙሉ በሙሉ በድንጋጤ በፈዘዘችው ታንያ ፊት ነው። በተፈጠረው ነገር ምክንያትና ስራ አስኪያጁና ናን በመተባበራቸው ምክንያት ነገሮች በሙሉ ድንገት በታንያ ላይ ይዞሩባታል። ናንና ስራ አስኪያጁ ወደ ኩባንያው መልሰው መግባት ይቻላቸዋል። ሁሉም ሰው ይቅር ይላቸዋል። ሁለተኛ እድልም ይሰጣቸዋል። ኖይም ቢሆን ከነሱ ጋር እንደገና ኢንቨስት ለማድረግ ትመለሳለች። ቀደም ሲል ለኩባንያው በጠንካራ ሁኔታ ትሰራ ስለነበር እውነተኛዋ ፕሬዝዳንት መሆን ያለባት አክስቱ እንደሆነች ይወሰናል። ስራ አስኪያጁ አክስቱን ይቅር ለማለትና ከሷ ጋር እንደገና እየሰራ ሁለተኛ እድል ለመስጠት ይመርጣል። ይህም አክስቱን ጥልቅ የንስሐ ስሜት እንዲሰማት ያደርጋታል። ስህተቶቿንም ለማረም ትወስናለች። ወደ ስራ አስኪያጁ እናት በመሄድ ይቅርታ ትጠይቃለች። ከነሱ ጋር አብራ እንድትኖር መልሳ ታመጣታለች። የሰራችውን በደል በሙሉ ለመካስ ትሞክራለች። ጀግናችንም ከጻፊው ጋር በመጋባት ደስታውን ሙሉ ለማድረግ ይወስናል። እሷም በመጨረሻ ከሱ ጋር ለመሆን ትስማማለች። ታሪካችን እዚህ ላይ ያበቃል። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ የፊልም ታሪክ እስክንገናኝ በደህና ቆዩ።